ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች። አንቺን ነገር ያሳስበው ሰው እኮ ግርምና ድንቅ የሚለኝ ነገር ምን እንደሆነ ታውቃላችሁ ጋይስ? ያኔ ሩታ የእውነት ማለት ነው እኔ አሁን ላይ የፈራሁልሽ ነገር አለ። ኦኬ ምክንያቱም በጣም ይሄ ልጅ በጣም 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 እያወራችሁበት ነው እና ይሄ ሁሉ አያስፈልግም። ታውቂያለሽ፣ ይሄ ሁሉ ድራማ አያስፈልግም። ማለት አንቺ አዲስ አበባ ነው የምትኖሪ፣ ቡታጅራ ደግሞ መሄድ ከፈለግሽ 2 ቀን 3 ቀን ኢትስ ኢናፍ። እናም ደግሞ ይሄ ሁሉ ነገር እኔ እንጃ በስማ 2 ወር ለ2 ወር ቤተሰቦቼ ጋር ይሄዳለሁ ብለሽ በጣም ብዙ ነገር ነው የምታወሪው እና እኔ አሁን ምንም ሊገባኝ ያልቻለው ነገር ማለት ነው። እኔ አሁን በአንድ በኩል ታሳዝኛለሽ፣ ምክንያቱም አሁን ከሰዓት በፊት ከአንድ ሰዓት በፊት የለቀኩላችሁ ቪዲዮ ላይ ከሜሪም ጋር ከዳኒም ጋር ምናምን ተጣልተሻል፣ ሰው የለሽም አሁን ኢትዮጵያ አዲስ አበባ ላይ እና ሰው የለሽም አይደል? እና እህቶች አሉሽ እና እህቶችሽን ወር ደግሞ እናትሽም እንድትመጣ ማድረግ ትችያለሽ። ቡታጅራ እንግዲህ ከጎንደር ነው ሩቅ ብዬ ነው የማስበው። ጎንደር ወሎ ምናምን ነው በጣም የሚርቀው ከአዲስ አበባ ትግራይ ክልል ምናምን እንደዛ ሀዳር ላይክ እንደዛ ምናምን ቡታጅራ ያኔ ቢያንስ 200 ኪሎ ሜትር 300 እንደዛ ከዛ አያልፍም እኔ እንደሚገባኝ ማለት ነው። እና ከዛ መምጣት ይችላሉ ቤተሰቦች መጥቶ አንቺ ማየት ይችላሉ፣ ያዩሽ ነው ምናምን። እና ደግሞ አሁን ምንም የሆንሽው ነገር የለም። ይሄ ውሳኔ በፊት የተወሰነ ነገር ነው፣ ምንም አዲስ ነገር አይደለም። ሊደንቅሽም ሊሞቅሽም ምናምን አይገባም። ግን ቅናት የቁጣ ትኩሳት ነው ይላል መጽሐፍ ቅዱስ። እና ቅናት አንገብግቦሽ ከሆነ እግዚአብሔር ከራስሽ ጋር ሁኚ። የማለት ቅናት በጣም ጋይስ የሰው ልጅ የማያውቀው ነገር ማለት ነው። ቅናት እግዚአብሔር እኔ በመጽሐፍ ቅዱስ ላይ እንደዛ የተጻፈ ቃል እኛ ጋር ሲመጣ ደግሞ ምን ያህል ፓወር እንዳለው ቅናት ምን ያህል መጥፎ እንደሆነ አታውቁትም። በጣም ከባድ ነው ጋይስ ቅናት። የእውነት ቀንታችሁ ታውቃላችሁ? እኔ ቀንቼ አውቃለሁ እንዴ? እኔ ያለው ነው አላውቅም። ግን ቅናት በጣም መጥፎ ነው እና ሩታም አሁን እያንገበገባት እንደዚህ እያረጋት ያለው ቅናት ነው። ቅናት የቁጣ ትኩሳት ነው ይላል መጽሐፍ ቅዱስ። እና ልድገምላችሁ፣ ገብታችሁ አንብቡ። ወይ ማቴዎስ ወንጌሉ ኦር ደግሞ መዝሙረ ዳዊት ላይ አለ እንዴ? አይ ቲንክ አይ ዶንት ኖ፣ ብቻ ፈልጉት እና ሰርች አድርጉት ታገኙታላችሁ። እና ስለዛ ነገር በደንብ ዲቴይሉ ማወቅ ከፈለጋችሁ ማለት ነው። እና ስለዚህ ቅናት ነው እንደዚህ ያደረገሽ ያለው አንቺን እንጂ ሌላ ነገር ነው ብዬ አላስብም። ቤተሰቦችሽን የምትሰሚ ቢሆን ኖሮ እኮ ትዳርሽን እዚህ ለማድረስ እዚህ እንዲደርስ አታደርጊም ነበረ። የሆነ ቤተሰቦቿን እንደምትፈራ ቤተሰቦቿን እንደምታከብር ምናምን ትሆናለች። ይህ እባክሽን ቤተሰቦችን እንደምትፈሪና እንደማታከብሪ በብዙ ነገር እናውቃለን፣ በብዙ ነገር እናያለን። እሺ መጀመሪያውኑ እኮ እንጂ ከአብርሃም ጋር ስትሆኚ ቤተሰቦች ደስተኛ አልነበሩም አይደል እንዴ? መጀመሪያ ምንም ነገር በነገራችን ላይ ማለት ምንም ነገር ቢሆን ምንም እግዚአብሔር ምስክር፣ እኔ ቤተሰቦቼ በምን ተአምር እንዲያዝኑብኝ አልፈልግም። ምክንያቱም ጥሩ አይደለም። ምክንያቱም ቤተሰቦች ወዶልሽ ፈቅዶልሽ ምናምን የሆነ ነገር መልካም ነው። አንቺ እኮ መጀመሪያ ሰርጉ እንኳን ኤቭሪቲንግ እዚህ ሀገር ዱባይ ነው ሰርጋችሁን እንኳን የደገሳችሁት ማለት ነው አንቺና አብርሃም። የእውነቱ ስነግርሽ እና ቤተሰቦችሽን የምትሰሚ ልጅ አይደለሽም። ቤተሰቦች እንደው አላቅም። አሁን እናት ከሆንሽ በኋላ እናትነት ገብቶሽ ሊሆን ይችላል። ምክንያቱም ሁሉም ነገር ያኔ እያለ ስለሚገባን ማለት ነው የሰው ልጆች በሙሉ እና ግን እንደዚህ አትሁኝ ሩታ። የእውነት በማስተዋል ተራመጂ በእናትሽ። በቃ ሩታ ደግ ናት ብዬ የማወራበት ቀን ነው የናፈቀኝ። ሩታ በጣም ጥሩ ሰው ናት። ከአብርሃም ጋር ተለያይታን በፍቅር ነው መኖር የምትፈልገው፣ በፍቅር ነው በቃ ማለት የምትፈልገው ምናምን ብዬ እኔ ቪዲዮ የምሰራበት ቀን ነው የናፈቀኝ። ማለት በቃ ጥሩ ነገር አስቢለት ለዚህ ልጅ ማለት ነው። ተለያይተሻል፣ የልጅ አባት ነው። በቃ መልካም ነገር አስቢለት። ኦኬ ልጁን ቤተሰቦቼ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። በድጋሚ መጥቻለሁ።
ውድ ሀገሬ ልጆች ኢትዮጵያውያን ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ በዚህ ትርፍርፍ ይበልልኝ። ውድድ ነው ማድረጋችሁ የአገሬ ልጆች። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳትረሱ አበረታቱኝ እያልኩኝ ማለት ነው። ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ ተመልከቱ። ትክክለኛ አስተያየታችሁን ብጽፉ ደስ ይለኛል። ስድብ ኃጢአት ነው፣ አትሳደቡ። ምክንያቱም ጻፍ የተሰጠን ተነጋግረን እንድንግባባ ነው። የፈልጋችሁትን ኮሜንት ጻፉ። ዙፋን ሪዝንሽ ምንድነው እንደዚህ ልትሆኚ የቻልሽው? የሩታ ጠላት እኔ ጠላት አይደለሁም፣ በነገራችን ላይ ጠላት አይደለሁም፣ ግን የተሰማኝን ነገር ነው የምናገረው። ደጋግሜ ነው የምነግራችሁና እንደዛ ብላችሁ ጠይቁኝ ምናምን እንጂ ሌላ ስድብን ምናምን እርግማንን ምናምን መልካም አይደለም። እርግማንም ኃጢአት ነው፣ ስድብም ኃጢአት ነው። ኦኬ ፍላጻ ነው ከአንደበታችሁ የምታወጡት ነገር መልካም አይደለም። እኔ እዚህ ጋር በመልካም በጸባይ ነው እያወራሁኝ እየተናገርኩኝ ያለሁት፣ እየተሳደብኩኝ ምናምን ዲስሪስፔክት አላደረኩም። ሩታንም ቢሆን ግን እንደ የተሰማኝን ነገር እንደዚህ ብታደርጊ እንዲህ ቢሆን እንደዚህ ቢሆን ብዬ ነው እየተናገርኩኝ ያለሁት ማለት ነው። የሩታ ደጋፊዎች እና የአብርሽ ወዳጆች ደግሞ አብዩ እንዴት እንደምወዳችሁ ብታውቁ ማለት ነው። የሄርሜላ እና የአብርሃም የመጨረሻ ላይ የማስገባላችሁ ቪዲዮ አለ፣ ቁጭ ብላችሁ እሺ፣ እሱ ቪዲዮማ ማየት አለባቸው። እንዴት ማይ ጉድነስ እንዲያይ ፍቀጂለት። በቃ መንግስትም ፈቅዶለታል፣ ህግም ፈቅዶለታል በሳምንት 3 ቀን እንዲያይ። እንዴ በደንብ አንቺ እንደውም እኔ እኮ ጋይስ በዚህ ዘመን ነገርን መሸሽ ባለብን ጊዜ እንዴት ሰው ልጅ ነገርን ያፈልቃል? እውነት እግዚአብሔር ምስክሬ። እኔ አሁን በዚህ ዘመን ማለት ነው ጋይስ ከሰዎች ጋር እንደዚህ ብዬ ማመላለስ ሁላ አልፈልግም። በቃ የሆነ ነገር እንደዚህ ነው ካሉኝ ኦኬ ምናምን ማለት ነው የምፈልገው። ነገርም መሸሽ ነው የምፈልገው። የልብ ለምን ልቤን አቆስላለሁ እና እንደዛ ነው እንጂ መሆን ያለብሽ። እንዴት ውሽ እኔ በጣም ነው የሚገርመኝ እውነት ለመናገር እና ጥሩ አይደለም ለማለት ፈልጌ ነው። እስቲ ወደ ሌላ ቪዲዮ እንለፍ። ከዛ ውጭ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ ሜት ትችያለሽ፣ ከኔ ጋር መቆየት ይችላሉ። 2 ወሩንም ማለት ነው። እንዴት ይሆናል የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ታሪክ የለም። እኔን አሁን በልጄ ለመቅጣት እንዳትሞክሪ። ጋይስ አብርሃም እውነት አለው። አንቺ አብርሃምን በልጁ ለመቅጣት አትሞክሪ። ልጅ መቀጣቻ አይደለም። እናንተ ተጣልታችኋል፣ ወር ደግሞ አንቺ አብርሃምን ትፈልጊዋለሽ፣ ግን ልጅ ደግሞ የእናንተ መቀጣጫ ምናምን አይደለም። ቁማር አይደለም። ልጅ የተከበረ ነው። እግዚአብሔር ሰጣችሁ። እግዚአብሔር መልካሙን የተባረከውን ልጅ ሰጣችሁ። ልጁን አባት የሚገባውን ፍቅር ሰጠዋለሁ እያለ ስንቶች እኮ አባቴ ማለት አባታቸውን እየጠየቁ መልስ ያጡ ስንቶች አሉ። እና አንቺ በዚህ ደግሞ ተመስገን ብለሽ የልጁ አባት ተለያይተሽ እንኳን ልጄ ልይ ብሎ አብርሃም እንደዚህ ሲለምንሽ ኦኬ ብለሽ መቀበል ነው እንጂ ያለብሽ እንደዚህ አይነት ወሬ ማውራቱ ላይ አስፈላጊ ነው ብዬ አላስብም። እኔ እውነት አንቺ ለልጁ የምታዝኝ ልጄ አንድ ቀን ተለይቼ ከልጄ ማድር አልችልም ምናምን የምትይ ሴት ከሆነች ልጅሽ የሚያሳዝንሽ ከሆነ ማለት ነው። አብርሃም እንደዚህ አይነት ፍቅር ለልጁ መስጠት እየፈለገ ስንቶቻቸው የልጅ ማነው አባታቸውን እየናፈቁ አባታቸውን ከእናታቸው ጋር ተለያይቶ ማየት ያቃታቸው ስንት ኢትዮጵያውያን የተፋቱ ባለትዳሮች አሉ። ምን ሰማ ስለሆነ ሚዲያ ላይ ማለት ነው። እና አንቺ ደግሞ በዚህ መልኩ አብርሃምን ልጅህን አታይም አላለችም። በእርግጥ እዛም መተታ ያለ የሆነ የምትፈልገው ቦታ አመጣልሃለሁ። ግዴታ አይደለም ቡታጅራ መሄድ። ምክንያቱም ይሆናል ቤተሰቦች ጋር ሄደሽ መጠየቅ፣ ቤተሰቦችሽን ማንም አይከለክልሽም። ማለት ሁላችንም ቤተሰብ አለን። ገባችሁ? ግን ፍቅር ላይ የተመሰረተ ነገር መልካም ነው። መልካም ንግግር መልካም ነው፣ ጸብን ያበርዳል። ኦኬ። አንቺ ግን አሁን አብርሃም ካለበት አንጻር ምናምን እንትን ብለሽ እሱ ሰላሙን ካላደፈረስኩ በቃ እሱን ለማናደድ ጋይስ እንዲህ ለማመጣት የምትፈልገው ወይ አወራስ በቃ ሁሌ። አሁን ደግሞ ልጁ በቃ እኔ እንጃ ምን ለማመጫ አደረገችው ሩታ። ጋይስ መከሯት እስቲ። የምትንጫጩ ሰዎች ሩታ 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 የምትሉ ሰዎች ንግስታችን ጀግናችን ምናምን የምትሉ ሰዎች መከሯት። ምክር አትሰማም እህታችሁ፣ መከሯት በቃ። እንዴ ለምን
ለምን ልጅዋ በልጇ ቁማር እንትን ትላለች? ወንድ ከሆነች በራሷ በእንትን ትበል እና ከአብርሃም ጋር ትግጠም። ልጅ ግን እዚህ ጋር ማንም ይሄ ልጅ የሁለታቸው ውጤት ነው እንጂ የሷም ብቻ አይደለም የአብርሃምን ብቻ አይደለም። እና በልጁ ጉዳይ እሱም የፈለገውን ነገር መወሰን መብት አለው። እኔ የፈራውልሽ ሩታ ምን እንደው ታውቂያለሽ፣ በስተመጨረሻ ይሄ ልጅ ለአብርሃም ተሰጥቶ እንዳታብጂ። የእውነት በስተመጨረሻ ይሄ ልጅ ለአብርሃም ተሰጥቶ እንዳታብጂ። እኔ እሱን ነው የምፈራልሽ። ምክንያቱም ህዝብም ያያል ይሄንን ቪዲዮ፣ የመንግስት አካላትም ያያሉ። ገባሽ? እና በስነ ስርዓት ልጅሽን እንትን ብትይ ሌላ ነገር እንትን ብትይ መልካም ነው ብዬ አስባለሁ። ገባሽ? ጥሩ ንግግሮች መልካም ናቸው። መልካም አንደበት ይኑርሽ እና እንደዛ ብዬ ነው የማስበው ቤተሰቦቼ። የሆነት እኔ ተአምሮ እንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም፣ ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ መጠየቅ መብት የለኝም እንዴ? እኮ ጠይቅ ያለልኩሽ እያልኩ ግን 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጭ ግን በርግጥ ጋይስ አንዳንዴ ያኔ አብርሃም እውነት ለመናገር በአንድ በኩልም ትክክል ናት የሚል ሀሳብ አለኝ እዚህ ጋር። ምክንያቱም ቤተሰቦችን 5 ቀን ምናምን የሚለው ነገር ትክክል አይደለም። ቤተሰብ ግን እሱም ብሎ ደግሞ እዚህ ጋር ደግሞ ዘሴም ታይም አብርሃም ምን አለ? ልጄን ወስደሽ አትጂ ብቻሽን ግን አመት አይደለም 10 አመትም መቆየት መብት አለሽ ብሎሻል። ገባሽ ሩታ? እና እንግዲህ ምን እንደምንሰማ ይሆናል። ቤተሰቦቼ ግን ማስገባላችሁ ቪዲዮ አለ። የሄርሜላና የአብርሃም ቪዲዮ በጣም የሚያምር በጣም በቃ የሆነ ቪዲዮ አለ። እሱን ተመልከቱ። እኔ በዚህ ወሰናበታችኋለሁ ማለት አለውኝ ግን አላወራም። እና መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ስለምታደርጉኝ፣ ኮሜንት ስለምጽፉልኝ፣ ስለምታበረታቱኝ የምታበረታቱኝ ይኸው ይሰማኛል ጥሩምባ፣ ይኸው ይነፋሉ ጥሩምባ፣ እልልታው ጭፈራው ደመቀ፣ ፍቅሬ ተመልሶ ገባ። ኧረ ጉድ ኧረ ጉድ ፈላ፣ ኧረ ጉድ። ቆንጅና ሲለካ በሄርሜላና በአብርሽ ነው ለካ።